አማልክት አታምልክ ብሎ መጽሐፍ ቅዱስ ላይ ዝም ብላችሁ ብትሄዱ ሶስት የሚልም የለም። አሁን ዘፍጥረት ላይ ቅድም ሶስት አለ፣ ሶስት የሚል ነገር የለም። ቁጥሩ እንኳን እኛ ሲል ቁጥሩን አይገልጽም። የዕብራይስጥ አንዳንድ ነገር ሲናገሩ እኛ የሚል ነገር አለ በሚል ኦሪጂናሉ ላይ ስላለ እሱን ወደፊት እናሳያለን። ስለዚህ አምላክ ስንት ነው? አንድ። ዛሮችም ይጫኑባችሁ እናንተ እባቦችና የእፉኝት ልጆች፣ የሃይማኖት ስርዓት የምትለውጡ እናንተ በስላሴ ሰይፍ ተቀደዱ፣ በቁጣ በትር ማለት እንደዚህ አይነት ውይይት በጣም ይደብራል። ሌላ ጊዜም እንደዚህ የሚነሱ ካሉ መጀመሪያ መጽሐፍ ቅዱስን ያንብቡ። መጽሐፍ ቅዱስን ሳያነቡ የራሱን ሳያነብ ሳያቅ ሌላ ላይ ተንጠልጥሎ ፖለቲካ ነው ነው የምለው እኔ። የፖለቲካ ስራ ወይም ሃይማኖተኞች አቅም ስለሌላቸው አቅማቸውን መጀመሪያ ስገባ ብራዘር አሁን ያለሁበትን እምነትና ትቼ የወጣሁትን ነገር ትክክል አይደለም የሚለውን እንወያይ። አሁን እኮ እኔ እንወያይ ወይ በስላሴ እንወያይ አልኩ። እሱን ልነግርህ እኮ ነው እኮ አትንገር። ያው ወደ ውይይቱ አሚር እንትን በለንና አወያየን። አሚር ትንሽ አውቃለሁ የሚል አክሽን ስለሆነ አወያየን። አውቃለሁ የሚል አክሽን ሳይሆን ንጉስ አንተ ከዚህ በፊት መጀመሪያ ተጠምቀ ነበራ። እኔ ከዚህ በፊት የፈለግኩትን ልመን፣ አሁን የማምነውን ነገር ከኔ ጋር ተወያይ። አሁን ያለሁበትን ተወያይ። ስፈልግም እኮ የፈለግኩትን መሆን አምላክንም እኮ ፍቃድ ሰጥቶኛል። አየህ አሁን በበፊቱ ለመክሰስ ምናምን ብትወጥ እኔ አንተ አፍንትን ይላል እንጂ አሁን አምላክ አንድ ብዬ ነው እኔ የማምነው። በፊት የነበርኩበት አምላክ ሶስት እንደሆነ ነው። እሱን ሶስት እንደሆነ ደግሞ ለአንተ አሳያለሁ። አይ እኛ አንድ ነው የምትለኝ ከሆነ እንወያይ። አንድ እንደማትል ማሳየት እችላለሁ እኔ። አለቀ። አምላክ ሶስት እንደምትል ለአንተ እነግርሃለሁ። አይ አምላክ ሶስት አንልም ከምትማትል ከሆነ እንወያይ። ይኸው መጽሐፍ ቅዱስ እጃችን አለ። ይኸው ይምሩ ጋር አለ። እንትን በለን አወያየን። ይምሩ በቃ እሱ ስላሴ የሚባል ነገር እኔ የለም ነው። እሱ ደግሞ አለ ካለኝ በሁለቱ እንወያይ። ምንም ችግር የለም። እኔ የለም ብዬ ነው መጽሐፍ ቅዱሴ አወያየን። እሱ ያስማመናል ሁለታችንም። ስለዚህ ፋሲል አሁን አንተ ስላሴ መጽሐፍ ቅዱስ ላይ አለ ብለሃል፣ እምነት ስም ደግሞ የለም ብለዋል። ስለዚህ ከመጽሐፍ ቅዱስ ላይ ስላሴ እንዳለ አሳምነው፣ እሱ ደግሞ እንደሌለ ያሳያል። እኛ እናዳምጣለን። ያ ጀማ ታብታብ አድርጉ። እሺ ኦሪት ዘፍጥረትን አንብበዋላ? የብሉይ ኪዳን ጊዜው ያንተ ነው፣ እኔን አታስገባኝ። ጊዜው ያንተ ነው። እሺ ኋላ እንጠያየቃለን። እንትን ውይይቱ ምን መሰለህ፣ ደቂቃ ከተያዘ እያዝ ባይያዝም አንተ ስላሴ የሚለውን በመጽሐፍ ቅዱስ ይኸው ብለህ ስለ ስላሴ ትናገራለህ። አይ ስላሴ የለም ብዬ አንድ አምላክ የሚል እኔ እናገርና በኋላ ደግሞ ጥያቄ መልስ ላልነው ነገር እኔም አንተ ስትናገር ይኸው እጽፋለሁ ጥያቄ በኋላ ስለምጠይቅ አንተም እኔ የምናገረውን ነገር ትጽፍና ማን መጽሐፍ ቅዱስ ላይ የትኛው እንዳለ እኔም የለም ያልኩት ካሳመንከኝ ንስሐ ገባለሁ። ከሌለ ግን አንተም አንድ አምላክ ብለህ ከዛ ወዲህ ታቆማለህ ስላሴን። አመሰግናለሁ። እሺ ወንድሜ፣ አንድ ኦርቶዶክስ በመጀመሪያ ሲገባ ወደ እምነቱ ምንጊዜም ያምንበታል። አንድነቱን ሶስትነቱን ሳያምን የትኛውም ክርስቲያን ነኝ ብሎ አይጠመቅም። መጀመሪያ ማመንን ይጠይቃል ኦርቶዶክስ ለመሆን። ኦሪት ዘፍጥረት ላይ ክርስቶስ አምላክ ፍጥረታትን ሲፈጥር ከዕለተ እሁድ የመጀመሪያ ፍጥረት ብሎ እስከ 6ኛው ቀን ፍጥረታትን ሲፈጥር እስከ አርብ ድረስ፣ አርብ የመጨረሻው ፍጥረት የሰው ልጅ ነው። የሰው ልጅን በመጨረሻው ሲፈጥር ምንድን ነው ያለው? እንደ መልካችንና እንደ ምሳሌያችን ሰውን እንፍጠር። እንደ መልካችንና እንደ ምሳሌያችን ሲል ደግሞ አንድነትን ሳይሆን ሶስትነትን የሚገልጽ ነገር ነው። ስላሴ እንዳለ እንድታምን ያደርጋል። እሱን ተው። በአብርሃም ድንኳን አብ ወልድ መንፈስ ቅዱስ በድንኳኑ መጥተው ተመግበዋል። እግራቸውን አጥቦ የተቀበለበት ነው። በአዲስ ኪዳን ስትመጣ
አብ ወልድ መንፈስ ቅዱስ የሚነግረንና የሚጠቅሰን ሥላሴ መኖሩን ጠቁሞ ያሳየን ደግሞ በምንድን ነው? ለመጠመቅ በመጥምቁ ዮሐንስ እጅ በሄደ ሰዓት አብ ከሰማይ የምወደው ልጄ ይህ ነው ብሎ ተናገረ። ወልድ ሥጋን ለብሶ በምድር በዮሐንስ እጅ ተጠመቀ። መንፈስ ቅዱስ ደግሞ በእርግብ አምሳል ሆኖ ከሰማይ ወረደ፣ በትከሻው ላይም አረፈ። ይህን ደግሞ በግልጽ ለዓለሙ እዛም አካባቢ ላሉት እንዳለ ለሁሉም በግልጽ ሥላሴ አንድም ሶስትም መሆናቸውን አሳይቶናል ማለት ነው። አሁን ይሄ ላይ አንተ ሐሳብ ካለህ ወይም ይሄ ነገር ማይገባህና አንድ ብቻ አምላክ ነው ያለው እና አንድ ሶስት የሚባለው ስህተት ነው የምትለው ነገር ካለ አቅርብ። ሁለት ደቂቃ ይደረግላችኋል። በአንድ ደቂቃ ውስጥ የምትንለው እና ጥያቄውን ደቂቃ ትይዙልናላችሁ ወይ? እሺ አሁን እኔ ሁለት ደቂቃ ልናገር ትችላለህ። ችግር የለውም። እሺ በመጀመሪያ ያው እንግዲህ የልምድ ወይንም የሰዎችን ሀሳብ ነው እስካሁን የተናገረው። ፍጥረታት በውድ ተፈጠሩ የሚል መጽሐፍ ቅዱስ ውስጥም የለም። እኛ የሚለው በኢብሩ እንደውም ትናንትና ከነ ኡስታዝ ጋር አይተነዋል። በኢብሩ እኛ የሚሉት መላእክቶች እንደሆኑ ኢብሩ ላይ በደንብ እኛ ሲል አምላክ አጠገቡ ያሉትን ከዛ በፊት የተፈጠሩትን መላእክት እንደሆኑ በዕብራይስጡ በደንብ እንደሚናገር ትላንት አይተነዋል። ዘዳግም ቅድም የነገርኳችሁ ዘዳግም ምዕራፍ 6 ቁጥር 4-5 ላይ እስራኤሎች ስሙ። ለዛውም እኮ እስራኤል የሚለው ያዕቆብ ላይ ነው፣ ግን ሙሴ ስለጻፈው እስራኤሎች ስማ ብሎ ዘፍጥረት ላይ ሲናገር አምላክ ከአንድ ነው እኔ ነኝ። እንደገና ደግሞ ዘጸአት ላይ ከኔ በቀር ሌላ አማልክት አታምልክ ብሎ መጽሐፍ ቅዱስ ላይ ዘም ብላችሁ ብትሄዱ ሶስት የሚልም የለም። አሁን ዘፍጥረት ላይ ቅድም ሶስት አለ፣ ሶስት የሚል ነገር የለም። ቁጥሩ እንኳን እኛ ሲል ቁጥሩን አይገልጽም። የዕብራይስጥ አንዳንድ ነገር ሲናገሩ እኛ የሚል ነገር አለ በሚል ኦሪጂናሉ ላይ ስላለ እሱን ወደፊት እናሳያለን። ስለዚህም አምላክ ስንት ነው? አንድ ነው። መጽሐፍ ቅዱስ በእውነት ነው የምላችሁ፣ ዝም ብላችሁ ብትሄዱ አምላክ ስንት ነው? አንድ ነው። አንዱ አምላክ ኢየሱስ ክርስቶስን መልእክተኛ አድርጎ ሰው አድርጎ ላከው። ከማርያም ተወለደ፣ ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትውላለሽ። ለምን? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በአንዱ አምላክና በሰው መካከል መካከለኛ የሆነው እርሱ ሰው የሆነው ኢየሱስ ክርስቶስ ነው ይላል። መካከለኛ ነው፣ ሰው ነው። ይሄንን ሰው አምላክ አድርገውታል። እንግዲህ አንዱ አምላክ በሰማይ ሆኖ ሌላው አምላክ እንዲወለድ አደረገ። እንደዚህ የሚባል ነገር የለም። አብ ወልድ መንፈስ ቅዱስ የሚለው ስም ነው። በስላሴ ደግሞ በስም በአካል በግብር ምን ይላል? ይለያያሉ ነው የሚለው። አብ ወልድ መንፈስ ቅዱስ ስምህ ሂዱና አጥምቁ ነው የሚለው። አካል የሚል የለውም። አምላክ ደግሞ አካል የለውም፣ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ምን ይላል? አምላክ መንፈስ ነው፣ አታየው፣ አዳሰው፣ ልጨብጠውም አትችልም። ስለዚህ አምላክ አንድ ነው፣ መንፈስ ነው። ኢየሱስ ክርስቶስን መልእክተኛ አድርጎ ላከው። በሱ አማካኝነት ፍቅሩን አወቅ ነው፣ እንዴት እንደሚወደን አምላክን ያወቅ ነው። ቃል ሆኖ የተስፋ ቃል ሆኖ የመጣው ኢየሱስ ክርስቶስ በሱ አማካኝነት በአዲስ ኪዳን ነው። በብሉይ ኪዳንም ቃሉን ያው አመሰግናለሁ። እሺ ወንድማችን አንዴ እኔን ታስረዳኛለህ? ሰዓት ስለሄደ ማለት ነው። ቃል በቃል ተጠያይቁና ከዛ እኛ መሀል ላይ እንግባ። አንዴ
አንድ 2 ደቂቃ አትግባብን እንጂ በሰው ውይይት አትግባ እንጂ። ስላሴ ማለት አንድም ሶስት ማለት ነው። በስም በአካል በግብር ስላሴ ትርጉሙን አታውቀውም? የምን ቃል ነው ስላሴ? አማርኛ ነው? እንግሊዘኛ ነው? ኢብሩ ነው? የምን ቃል ነው ስላሴ? ስላሴ የግዕዝ ቃል ነው እኮ። ስላሴ ትርጉሙ ምንድን ነው? ሶስትነት ማለት እንጂ አንድነት ነው። እሱን ልነግርህ እኮ ነው እኮ ሶስትነት ነው እኮ ነው አይደለ? ቃሉ ሶስት ማለት ወይም በእንግሊዝኛ ትሪኒቲ ነው አይደለ? ማሺ ስላሴ ማለት ሶስትነት እንጂ አንድነት አይደለም። በጣም ጥሩ። ስላሴዎች ስንት አካል አላቸው? አንድ አካል። እርፍ እርፍ። ምንፍቅና አንተ ሰባሌዎስ ነህ፣ ተወግዘሃል። ላይ ቆይ መሀል ቆይ ንጉስ አንዴ አይደለም። ይሄ ምንፍቅና ነዋ። ምንፍቅና ሲሰማ ዝም አንልም አይደለም። ፋሲል አንድ አካል ብለሃል። አንድ አካል የሚል ደግሞ ካለ ሰባሌዎስ ነው። ቤተክርስቲያን መተው ላሳይህ አንዴ። እንደምትመ እንመልከት አንዴ። ሰባሌዎስ እንግዲህ እኮ ነው ስለ ሰባሌዎስ። እሺ ኦርቶዶክስ ሆነ ነው የምታወግዘው። እሺ አሁን ለጊዜው ኦርቶዶክስ ሆነ ታወግዘዋለህ። እኔ ጋር ማለት አንተም ጋር አይሄድም። ለምን? ይሄ ግልጽ የሆነ ምንፍቅና እኮ ነው። ጉድ እኮ ነው። እንመልከታ። ወገን ይታያል። ታስረዱኛላችሁ። ቆይ ይታያል ካሜራዬ። ሄድ ቀጥል እስኪ ምንድን ነው የሚል አንብበው። ስለዚህም እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከእኛ ተለዩ። እነሆ የኀፍረትን ልጓም በአፋችሁ የውርደትን ንፎ መንደልቶ በአፍንጫችሁ አደርጋለሁ። ሂዱ አጋንንትን ይሳባችሁ፣ ዛሮችም ይጫኑባችሁ። እናንተ እባቦችና የእፉኝት ልጆች፣ የሃይማኖት ሥርዓት የምትለውጡ እናንተ በሥላሴ ሰይፍ ተቀደዱ፣ በቁጣ በትርም ተቀጥቀጡ። ሰይጣን አሽከላ አታምልጡ፣ በደይን ባህርም ተዋጡ፣ ተሰጠሙ ለዘላለሙ አሜን ይላል። አይዋ ቤተክርስቲያን እንደዚህ ያያቸው ማንን ነው? ይህን የካዱትን። ምን የካዱ? ያላመኑትን አይደለም። አልተማርከውም። እየተናገረች ያለችው ስለ ሰባሌዎስ ነው። እሺ ሰባሌዎሳውያን ደግሞ ምን ብለው ያምናሉ? እግዚአብሔር በአካሉ አንድ ነው ብለው ያምናሉ። አየህ። ስለዚህ አንተ እና መሰሎቹ ቤተክርስቲያን አውግዛቸዋለች። ስለዚህ ንስሐ ግባ። ስለ ስላሴ ተምረህና ስላሴ በአካል ሶስት ናቸው፣ አንተ ግን አንድ ናቸው ብለሃል። ይሄ ሊትራሊ ምንፍቅና ነው። ያው እምነቲዝም እናመሰግናለን። በቃ ከኦርቶዶክስ አስወጥተዋል፣ ተጠምቀህና ብሮ ይምሩ የአንድ ጊዜ ምን ሲዝም ነው ያልከው? አንተ ትናገር ምን እናገር? ከወጣንያች ማን ጋር ነው የሚያወራው? ይምሩ አቤት። ምን ሲዝም ነው ያልከው? እሱ የራሱ መታለት አውርተሃል፣ ሞግተሃል። ይበቃል። በቃ ሌላ ጊዜ ታወራላችሁ። አሁን ሰዓት እየሄደ መስሎ እስልምና ጥያቄ አለ ከልህ ነገና። ኦኬ ስለ እስልምና ጥያቄ ስለ ሰላም ጥያቄ ማን ይኖረዋል ብለሽ ነው ብራዘር? ይመች በቃ አላህ ሰላም ይስጥ። ዱዓ እናደርግልሃለን። ንጉሴ አትጥፋ ከዚህ በኋላ ደመኛ ነህ። ኧረ
ሼብሮ ጋር ነው እንድች ብለሽ እንዳታስብ። አየ በቃ ኢንሻአላህ እኔ ላንዴ እናደርግልሃለን። እናመሰግናለን። እሺ ዳዊት ቀጥል። እኔ ልናገር የፈለኩት ነገሮች እዚህ ቤት ውስጥ 2600 ሰዎች ተከታታይ አሉ አይደለም? ስለዚህ እኔ ቆጠራ ላይ ነህ? እሺ ኢምራን ለሚጠይቀው ጥያቄ ሃይማኖት ማለት ጫፉን ይዘን የምንሄደው ነገር አይደለም። ሃይማኖት እውነተኛ ሃይማኖት የምንጠይቅ ከሆነ መጀመሪያ ዩቲዩብ ቻናል ላይ እፎይ የሚለው ላይ ግቡና ኢምራን እኔ አንተ ላንተው ጥያቄ ማስታወቂያ የሰራህ ነው አይደለም? አተገን አንገት ይሳል አይደለም? ችግሩን መሰለህ። ቆይ መልስለታለሁ። ቆይ ልመልስለት እኔ አንደኛ አሁን የጠራኸው ሰውዬ ውሸት ነው፣ ውሸታም ነው። እኛ ጋር መተው ሊያወራ አይችልም። ቲክቶክን ለቆ ጠፍቷል፣ ሊያወራ አይችልም፣ ዘጋን። ሁለተኛ አንተ ክርስትና የምትለካው በሌላ ሰው ነው ማለት ነው። መልስ የለህም ክርስትና ላይ እኔ አላቅም ማለት ግን ደግሞ ዩቲዩብ ላይ ሄዳችሁ ይሁን የዩቲዩብ እንጭ ላይ ይዘህና አሰማ ያንን ፐርሰን ማን አብቅቱት ነው ይኸውላችሁ። እኔ እኮ እፎይ ማለት መጽሐፍ ቅዱስን አያውቅም። እኔ ብዙ ጊዜ በአካልም ተገናኝተን አውርተን እንነጋገርም ብዬው ነበር። አሁን ልልክላችሁ እችላለሁ ፎቶ ከፈለጋችሁ። ሰርግ ላይ ተገናኝተን አውርተናል። እፎይና ከእፎይ ጋር ያሉ እዚህ ቲክቶክ ላይ ያሉ ሰዎች መጽሐፍ ቅዱስን አይፈልጉትም። አሁን ቅድም ያልከው እንትና ተወገዘ፣ እንትና እንዲህ ነው የሰው ታሪኮችን ነው የሚያውቁት። በመጽሐፍ ቅዱስ እፎይ አሁን ለምሳሌ አንድ አምላክን አይደለም የሚያመልከው፣ ስላሴን ሶስት አምላክ ስለሆነ ኦኬ እሱ አሁን ወደ እፎይ ያሳመንና የት ሊወስድ ነው? ምን ሊያደርግ ነው? ወደ ሶስት አምላክ። እኔ እንደውም በጣም ሰሞኑ ቪዲዮ እየሰራው እንዲያወራኝ ነው ከእናንተ ይልቅ እኔ እንዲያወራኝ ነበር የፈለጉት። ለምን መጀመሪያ መጽሐፍ ቅዱስን ያጥና። እኔ አሁን ስለ ቁርአን ለምንድን ነው ዝም የምለው? ማንበብ አለብኝ። አሁን እያነበብክ ስለሆነ ከጊዜ በኋላ በጣም ከእናንተ ጋር መወያየት እፈልጋለሁ ማለት በሰላም። እንደዚህ አይነት ውይይት ደግሞ በዓለም ላይ ተደርጎም አይታወቅም። አንደኛ የራሱን ሳያቅ የሰው ጎትቶ አውጥቶ ዝም ብሎ እንትን ማለት እንደዚህ አይነት ውይይት በጣም ይደብራል። ሌላ ጊዜም እንደዚህ የሚነሱ ካሉ መጀመሪያ መጽሐፍ ቅዱስን ያንብቡ። መጽሐፍ ቅዱስን ሳያነቡ የራሱን ሳያነብ ሳያቅ ሌላ ላይ ተንጠልጥሎ ፖለቲካ ነው የምለው እኔ። የፖለቲካ ስራ ወይም ሃይማኖተኞች አቅም ስለሌላቸው አቅማቸውን ሊቆች አሉ ሊቃውንት ነን የሚሉ እያሉ እሱ ተነስቶ እንደዛ ማለቱ ድክመታቸውን የሚያሳይ መጽሐፍ ቅዱስን እንደማያነቡና እንደማያስተምሩ የሚገልጽ ነው። አመሰግናለሁ። በጣም በዚህ ስሜታዊ ስለመሆን በማይመለከተው መጽሐፍ ቅዱስ ሌላ ጊዜ ግን አይመለከተውም። አንድ ነገር አክቹዋሊ ቆይ አንዴ ማን ንጉስ ቀጥልሽ፣ በቃ ቀጥል እናገራለን። ችግር የለም ይሁን ይትቀጥል ችግር አመሰግናለሁ። ትቀጥላለች ንጉስ። ይቅርታ አንደኛ የሞተ ስም እኛ ጋር ያጠራ خلاص ሚዲያው ማንነታቸውን አይቶ ጨርሰናል በቃ። ስለዚህ ድጋሚ ስመጣቱ አያስፈልግም። ለምን ውሸታሞች እንደሆኑ አጨባሪዎች እንደሆኑ እኛ ፊት ቆመው ማለት እንደማይችሉ አሳይተናቸዋል። ወይላሂ አልሐምድ። አሁን አላማችን ሰዎች ሂዳያ እንዳገኙና እምነታቸውን እንዲያውቁ ማድረግ ነው። ሲጀመር ንጽጽር ሲባል ምንድነው? አንድ ሰው ክርስትናውን ጠቅሶ ካስተማረ በኋላ ስለ እስልምና ማወቅ አይደል እንዴ? ግን ስለ ክርስትና ማስተማር ይችላል? ላ አይችሉም። والله አያውቁም። ስለ መጽሐፍ ቅዱስ ምንም እውቀት የላቸውም። አንድ ተራ ህፃን ልጅ ከነሱ የተሻለ እውቀት አለው። እኔ ከነሱ የተሻለ እውቀት አለኝ ሙስሊም ከሆነ ማለት ነው። አያቻ ዲፈረንስ ይሄ ነው። ወይላሂ አልሐምዱሊላህ እኛ ጋር እንደዛ ነገር የለም። ለዛ ነው የፈለገ ሲመጣ እኛ እስልምና ጥያቄ የምንቀበለው ተቀብለን ከዛ ደግሞ ደግመን ጠይቃለን ማለት ነውና ለማንኛውም እምነቲዝም በደንብ ገልጸዋል። እናመሰግናለን። ንጉስ መቀጠል ይችላል። እምነቲዝም በቃ እቺን ነበር እምነቲዝም ብዙ ሃይማኖት ሰምቻለሁ። አዲስ ከፍቅርቲዝም በኋላ እምነቲዝም ደስ ይላል። ኢምሪ እኔ አህመድ ዲዳት አጥናቂ ነኝ በእንትን ዙሪያ ማለት ነው፣ ንጽጽር ዙሪያ ላይ ማለት ነው። ግን እንደሱ የሚያስረዳኝ ደግሞ አንድም ሰው እያገኘው አይደለም ነው። እንደሱ እስልምና ጥያቄ አለ እንዴ? እስልምና ጥያቄ አለ ነው አይደለም? ጥያቄ ሊኖረኝም አይችልም። ግን
አህመድ ዲዳት እኔ የሆነ እፈልጋለሁ እኔን የሚያስረዳ ታስብ ንጉስ አንተ ብቻ ነገ 3 ሰዓት ላይ ማለት ነው 4 ሰዓት ላይ ጥያቄዎችን መዝግበህና አታስብ። ጥያቄዎች ደግሞ ከሌሉ እስልምና ላይ ብቻ ልናወራ እንችላለን። አንተ ብቻ ግን ማወቅ ፈልገህ የምትሆን ነገር መዝግበህና እሺ። ችግር የለውም ማለት እኔ የሼህ ብሎ ምስል ካለኝ ችግር የለውም። ማወቅ የፈለጉትን እኮ እየደወልኩ እጠይቃለሁ። በቃ ይመች ጠይቅ፣ አታስብ። ግን ደግሞ ማለት ነው አቤት እንደ ወንድም እንደ ፋሚሊ እንደ ቤተሰብ እንትን አንድ ነገር ምን አለ መሰለሽ፣ አሁን ምንድን ነው የት ሄደ አለ እንትን ሲዝም ምናምን ነገር ማለት ነው። አትሸማቀቁ በላቸው ማለት ሁሉም ባመነበት መኖር ይችላል አይችልም? ይችላል። የሰውን ብቻ እንጂ በሰላም መኖር ይችላል። ምንድነው ሁሉም የያዘውን ሃይማኖት ተገቢ ነው ብሎ ማስረዳትና የማስረዳት አቅም ሊኖረው ይገባል እዚህ ቦታ ላይ ሲመጣ። ካልሆነ በዛው በውጪ መቀጠል ይችላል። ግን እዚህ ጋር መጥቶ አንተ ስትል ነው እንጂ የሰማሁት ማለት ነው ብቻ እንጂ መናገር ማንም መሸማቀቅ እኔ ጥንቁልና ከሆነ ሃይማኖት የኔ ችግር የለብኝም። ምሩ ሐዲሳችን ያለ አለ ወይ ዛሬ እንዴት ነው አለ እንዴ? ያ እሱን ሰዓት ብቻ ግን አሁን ምን ታውቃለህ መሰለህ ወንድሜ በቃ ነገ ስንት ሰዓት አልሽ? ነገ 4 ሰዓት ነው እመጣለሁ። በቃ ነገ ሰን እናወራለን። አላህ ሂዳያ ይስጥ። አሚን አባቴ። እሺ ጀማ ጀዛኩሙላህ። እምነቲዝም እናመሰግናለን። አላህ ሂዳያ ይስጥ። አይ ቲንክ አሁን በጣም መሽቷል። እኔም ደክሞኛል። ዛሬ አድካሚ ቀን ያልኩት ኢንሻአላህ ነገ ከመጣ ደግሞ በሰፊው እናወራለን። እሺ እምነቲዝም አዎ እኔ ጋርም ኔትወርክ እያስቸገረኝ እንጂ አንዳንዴ እየሰማሁህ ነበር። በመሀል እወጣለሁ እያየሁህ ነው። እና በርቱ። ያው እንግዲህ ዋጋ የምትከፍልበት ነገር ምንም ነገር ከአምላክ የምታገኘው ነው። እሺ በጣም በርቱ። እንደዚህም ድክም ብለህም እንትን አትበል። ግድብ አድርገው ለነገር አስተርፈው። ነገ 4 ሰዓት ከሆነ እመጣለሁ። በጣም ቴንኪዩ። በጣም በአንዱ አምላክ ስም አመሰግናለሁ። በእውነት እኔ ሙስሊሞች አመስግኛችሁ አልጠግብም። ለምን የራሴ የምንምላቸው ሰዎች እንደዚህ ገፍተው እንደዚህ አድርገው፣ እናንተ ደግሞ አይ ግድ የለም ተናገር፣ አንድ አምላክ በሚለው እንስማማለን፣ ወደፊት ደግሞ እናወራለን። የእነሱ ነገር እየተቋጨ ልክ እንደ ቅድሙ እንደተቋጨ ይህም 2018 ላይም የስላሴ ትምህርት ይቋጫል። አካውንት እየሄደ አይደለም። እሺ ሰዎች ፎሎ እያደረጉ አይደለም። ቻሌንጅም ቀኑ እያለቀ ነው። ሀቂቃ ማለት ነው። ኸይር ኢንሻአላህ። ያ ጀማ ያልሰማችሁ ካላችሁ ለኡስታዝ ጀማል የፎሎ ቻሌንጅ ተጀምሯልና ሁላችሁም ፎሎ አድርጉ፣ ፎሎ አስደርጉ። እሺ ባረከላሁ ፊኩም። ሶስተኛ ያለውን ጀማል የሚለው አካውንት ፎሎ አድርጉላችሁ። ጀዛኩሙላህ። ለምን 200,000 ፎሎወር ከገባ አይፎን ይሰጣል ተብሏል። ስለዚህ ሁላችሁም ፎሎ ማድረግ አትርሱ። አላህ ያክብራችሁ። የእስካሁኑ ፕሮግራም ላይ አስተያየት ካለ የሐዲሱ ሲስተም ቅሬታ ካላችሁ ኮሜንት ጻፉ። እሺ ከሐዲሱ በኋላ ኢንሻአላህ። አሁን ወደ ሐዲሱ እንሂድ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወባዕድ። ያው ካስታወሳችሁ የቁም ነው ሐዲስ ቁጥር 28 ላይ ነው። 28 ሐዲስ ቁጥር 28 እንደዚህ ይላል። عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው أن رسول الله صلى الله عليه وسلم قال يا الله መልእክተኛ صلى الله عليه وسلم እንደዚህ አሉ። أفضل الصيام بعد رمضان ከረመዳን በመቀጠል በጣም በላጭ ጾም አሉ شهر الله المحرم የሙሐረም ወር መጾም ነው አሉ። وأفضل الصلاة بعد الفريضة كفريضة ከአምስት ሰዓቶች በኋላ ተወዳጁ ሰላት አሉ صلاة الليل በሌሊት የሚሰገድ ሰላት ነው አሉ። እሺ ወደ ሙሐረም ጾም ስንመጣ የውም ዓሹራ ይባላል። ያው ታውቁታላችሁ አይደል? ባለፈው ጽመነዋል። የውም ነጀ አላሁ ፊህ ሙሳ አላህ ሱብሓነሁ ወተዓላ ሙሳ ያደረበቀ ነው። ስለዚህ ሸህሩላሂል ሙሐረምን ከረመዳን ቀጥሎ መጾም በጣም የተወደደ ነው ማለት ነው። አንደኛ ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም አሉ ወአፍደሉ ሶላቲ በዕደል ፈሪደቲ
ከግዴታ ከአምስቱ ሰዓቶች በኋላ ምርጥ ሰዓት ሰላቱል ለይል የሌሊት ሰላት ነው አሉ። ስለዚህ ሌሊት የሚሰገደው ሰላት ከሁሉም በላጭ ነው። ለምን? አንድ ሰው አምላኩን ሙናጃ የሚያደርግበት የሚለምንበት፣ እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ሁልጊዜ የሚሰግዱበት። አምላካችን ቁርአን ላይ ምን አለ? ቁሚል ለይለ ኢላ ቀሊላ፣ ሌሊትን አብዛኛውን ጊዜ የሰገድ ካሳልፋቸው አለ አይደል? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱን ሙሉ ይሰግዳሉ። የነብዩ ሱና ነው። ስለዚህ የቻላችሁ ካላችሁ ሰላቱል ለይል እንበርታ። ያው ዱዓ እያደረግን እንስገድ ማለት ነው። ኦኬ ያው ሸርህ ስለሚበዛ አጠራጣሪ ጋር እናስቀምጠዋለን። በመቀጠል ሐዲስ ቁጥር 29 እንደዚህ ይላል። عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው أن رسول الله صلى الله عليه وسلم قال يا الله መልእክተኛ እንደዚህ አሉ من تاب قبل أن تطلع الشمس من مغربها تاب الله عليه አንድ ሰው ንስሐ ከገባ قبل أن تطلع الشمس ፀሐይ እስከምትወጣ ድረስ من مغربها ከመግቢያ የውመል ቂያማ እንደምናውቀው ፀሐይ በመግቢያ ትወጣለች አይደለ? ያ ከመከሰቱ በፊት ተውባ ያደረገ ሰው ካለ ታበ አላሁ ዐለይህ አላህ ይቅር ይለዋል። የተውባ በር ሁልጊዜ የተከፈተ ነው። አንድ ሰው በፈለገ ጊዜ ኃጢአት ቢሰራ ተውባ ማድረግ ይችላል፣ ንስሐ መግባት ይችላል፣ ቢያረጅም ምናምን። ኦኬ ግን ምን ሲቀር ሐታ ተግሩበ ሸምሱ ሐታ ተጥሉዕ ሸምሱ መግሪቢሃ ፀሐይ ከመግቢያዋ እስከምትወጣ አሉ። የዛ ሰዓት በቃ የተውባ በር ይዘጋል ማለት ነው። አላህ ከዛ ጊዜ ይጠብቀን። በመቀጠል ሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል ቁልቡ ሩህ የምትባል ነገር ጉሮሮ ላይ ሲደርስ ወይም ደግሞ አንድ ሰው ገርገራ ላይ ሆኖ ንስሐ ቢገባ የሚቀበለው የለም። እዛን አምላክ ቁርአን ላይ ቱብቱ ለአና ብሎ ንስሐ ገባ ብሎ ግን ተቀበለት እንደብሎ የሚያስቀምጠው። ስለዚህ አንድ ሰው መሞቱ ከመድረሻው በፊትና እንዲሁም ደግሞ የውመል ቂያማ ከመድረሱ በፊት ንስሐ ከገባ አላሁ ሱብሓነሁ ወተዓላ ይቅር ይለዋል፣ ተውባውን ይቀበለዋል ማለት ነው። ኸይር። ስለዚህ ሁላችንም ተውባ ላይ እንበርታ፣ አላህን ምህረት እንጠይቅ። ተውባ ሲባል ደግሞ ዝም ብሎ በቃ አላህ ይቅር በለኝ ብሎ አይደለም። ላ ያ ነገር ላይ ነደም ማድረግ አለብን። ኃጢአት እንደሆነ ማመን አለብን። ደግመን እንዳማንሰራ ደግሞ ቃል መግባት አለብን። ራሳችን ማሳመን አለብን እንጂ ዝም ብሎ ኃጢአት ሰርቶ ላ ተውባ ገባለሁ የሚባል ነገር የለም። ኦኬ አላህ ሱብሓነሁ ወተዓላ ሁወል ገፉሩ ረሒም አይደለም፣ መሐሪና አዛኝ ነው። ስለዚህ የትኛውም ሰው አዩማ አብድ ኃጢአት ቢሰራ በየትኛውም ጊዜ ቢሆን አላህን ይቅርታ መጠየቅ አለበት። አላህ ይቅር ይለዋል ማለት ነው። ያው ዱዓ እና ተውባ አትርሱ። የመጨረሻ ሐዲስ ቁጥር 30 عن أبي هريرة رضي الله عنه أبو هريرة رضي الله عنه እንደዘገበው قال እንደዚህ አለ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ምን አሉ? ጁዙ አሸዋሪበ ከከንፈር በታች ከአፍንጫ በታች ያለውን ጺም ከከንፈር በላይ ማለት እሱን ቁረጡ አሉ። ዋሪኹ ሊህያ ጺምን ደግሞ ተንከባከቡ አሳድጉ። ወኻሊፉል መጁሰ ጣዖት አምላኪያን እሳት አምላኪያን ተቃረኗቸው አሉ። ስለዚህ አንድ ሙስሊም ከፊት ያለውን ከአፍንጫ በታች ያለውን ጸጉር መቆረጥ አለበት፣ ጺሙን ደግሞ ማሳደግ አለበት። ይሄ ሱና ነው፣ ተወዳጅም ነው። ኦኬ ነብዩ በአምል ያስቀመጡት ነው። በመቀጠል ወኻሊፉል መጁስ ጣዖት አምላኪያንን ኻልፏቸው አሉ። ስለዚህ አንድ ሙስሊም በቻለው ከጣዖት አምላኪያን ተግባር መራቅ አለበት፣ እነሱን መኻለፍ አለበት ማለት ነው። ያው ከዚህ ሐዲስ በጣም ብዙ ነገር እንማራለን። ለምን አሁን ላይ ብዙ ሰዎች ነሳራዎችን ይከተላሉ፣ ጣዖት አምላኪያን ይከተላሉ፣ የነሱ ሱና ማለት ነው። ይሄ ደግሞ ከባድ ነው። ሙስሊም ከጣዖት አምላኪያን ከእንደዚህ አይነት ተግባር ራሱን ማራቅ አለበት። ኢቭን ማድረጉ ራሱ ችግር ባይኖረው ጣዖት አምላኪያን የሚያደርጉ ከሆነ አነሳራ የሚያደርጉ ከሆነ ከነሱ ተግባር ማራቅ አለብን። ኦኬ ይሄን ለሁላችን ምክር ነው። هذا والله اعلم وصلى الله وسلم على سيدنا محمد وعلى اله وصحبه اجمعين. السلام عليكم.